መግቢያው ላይ ስንት ነው ዱባው? ባስ ብለን መጥቶ ከዚህ ጋር ሙሉ ስንት ነው? 150 ይጣፍጣል። አይቀንስም። ለዚህ ማርያምን ትናንትና ብታይ ወሰዱ ሰዎች እዛ እሱ ማለት ነው ወደ 30 ብር ማለት ነው የመጣው ብታይ ጥፍጥና ማርያም 170 ነው። ይኸውላችሁ ሸንኮራ ወላሂ እዚህ መንገዱ ላይ መተላለፊያ ወይ ጉልበት ያለው ነው የሚያደውልሽ ኑሮ ተጠቅሽ ነበር ይላችሁ እንትና ተሸንኮራቸው ይሄንን ምዛታችኛው ወንዱ ዘንድ ነው ያለው። ስንት ነው ገዝታሉ? አብራሉ አትምረጡ ይላል። አንቺ ለምን ይቆጣል? ማለት ካለ ሳልመጣ አንድ ሀዳ ነው ምን ጥላ ጊዜ ተቆጣኝ። አራሳ ተገኘ ወይ ተጥላው ስለዚህ ነው አንድ ከመዘሻው አንድ ብቻ ነው ሌላ በመንዘር ብቻ ነው ልሸጥ አይደል ያቀረብከው? ምን አይነት ነው ቅርፋት ታገኘው አላህ ነው ታስ ወይ ላይ አለ እዚህ ቤተክርስቲያኑ ነው እዚህ ባት ብዬ እኮ ነው አሉ ቡናው ስንት ነው? ስትሪስ ፈሪ እሺ ውዶችዬ ማለት ነው እንግዲህ እቃ ልገዛ ጎራ ብያለሁ ወደ ሱቅ ጭልፋው እዚህ ጋር አለ። አገረኛ ስኒ እንትን እነዚህ እንትን ናቸው ማለት ነው። ግዛት አይደሉም ግን ያምራሉ። ይሁት ማለት ነው በጣም ያምራሉ። የስኒ ማስቀመጫ ዛሬ ግዛለሁ። እቃ አለ፣ ሁሉም ነገር የተሟላ እቃ አለ እንደምታዩት ማለት ነው። በጣም ነው የሚያምረው። ሁሉም ነገር አለ። ሁሉንም ነገር ዛሬ ገዝቻለሁ ማለት ነው። እነዚህን ብርጭቆች ጋር ገዝቻቸዋለሁ አለኝ። ሰውየው እዛ ጋር ውጭ ላይ ነው እየሸጠ ነው ማለት ነው። እሱ ሲመጣልኝ እንደዚህ መጥበሻ ምናምን ይሄ መፈፈቂያ ምናምን ዛሬ ምርጫዬ ነው ማለት ነው። እዛ ጋር ያለ ብርጭቆ ከነ ጆኩ ማለት ነው አለ። ውሃ ማሞቂያ ፈልጌ ነበረ በነገራችን ላይ እዚህ የገባሁት፣ ግን ሲገባ ሁሉም ነገር ስላለ ሁሉም ያስፈልገኛል ብዬ ወሰንኩ ማለት ነው። እና ይኸውት
የቤቢም ገላ ማጠቢያ አለ እዚህ ጋር። በሰማያዊ የለም፣ በሰማያዊ ነው የምፈልገው። ምክንያቱም ቤቢ ወንዲ ነው ማለት ነው። ሰምታችኋል እናንተ። እነዚህ አካባቢያቸው ማለት ነው ወላሂ ይህ 2-3 ነው የሚመስለው አካባቢው። እሳት እራሱ ተባሰመው ትላላችሁ፣ ግን ምርጥ ምርጥ ናቸው። ያው ደስ ትላላችሁ። ለማንኛውም ዛሬ እንግዲህ ቤት ዕቃ የምገዛበት ነው ማለት ነው። እሺ እነዚህ ማይካ ናቸው። ያኔ ብርጭቆ አይደሉም ማለት ግዛዙ አይደሉም። አይ ይኸውላችሁ እንግዲህ ገበያ መጥቼ የገዛሁትን ዕቃ በሙሉ በጋሪ አስጭኜ ጋሪው እዛ ጋር እየተሽከረከረ ነው ትላላችሁ። እግርና እጄን ይዤ ለመሄድ ራሱ እያልኩ ነው፣ ደክሞኛል ማለት ነው። እና ይሄን ይመስላል እላችኋለሁ። የኢትዮጵያ ገበያ እንግዲህ ይመስላል። ይኸው ግድ ገበያ ውስጥ በነገራችን ላይ እንደዚህ እየቀረጡ ማሳየት ምናምን ምንም አይሆንልኝም ማለት ነው። ፈራለሁ ራሱ ለምን እንደምፈራ ራሱ አላውቅም። እሺ ወዶችዬ እቺ እንትን የተገዛችው 2000 ብር ነው ማለት ነው። 2000 ብር 2000 እቺ ስቶፕ 2 ዲስት ነው የምትጥደው እዚህ ጋር። ይሄ ደግሞ ሽንኩርት በመብራት ይፈጫል፣ በእጅም ይፈጫል። የሽንኩርት መፍጫው ማለት ነው። ስጋም ይፈጫል። የራሱ የተለያየ መፍጫ እንትን አለው፣ ምላጭ አለው። የተገዛው 4000 ብር ነው። የውሃ ማሞቂያው 2000 ብር 2 ሊትር ነው የሚለው 2000 ብር ነው የተገዛው ማለት ነው። ይሄ ጭልፋ ደግሞ 500 ይላሉ፣ ግን 470 ያው 500 ብር የተገዛው ማለት ነው። ይቺ መጥበሻ በጣም እንዲያና ናት። አካባቢው ተውኝ አልኳችሁ አለክልሃለን። ይቺ የተገዛችው 1800 ብር ነው ማለት ነው። እነዚህ ተርቢሶች ማይካ ናቸው። ያው ተግዛዙ ይሻላሉ ነው እንጂ እነዚህም ያው ተሰባሪ ናቸው ማለት ነው። ግን 100 ብር ናቸው ማለት ነው። ባታሐባ እነዚህ እቺ ደግሞ የእንጀራ ቁርጥ ማቅረቢያ ነች። ዳቦ፣ እንጀራ፣ የተለያየ ነገር ማቅረብ ይቻላል ማለት ነው። ተፈልጋችሁ ምንድን ነው ፏካ ማቅረቢያ ይሆናል። ኢትዮጵያ ላይ ፏካ እንደዚህ በዚህ ማቅረብ አይገኝም ማለት ነው። ወላኪን ግን እቺ 300 ብር ነች። እነዚህም ማይካ ናቸው፣ ብርጭቆ ናቸው፣ ግን ግዛዝ አይደሉም፣ ማይካ ናቸው። እነዚህም 480 ናቸው ማለት ነው። ይቺ የዚች ዋጋ እንገራሽ፣ የዚች ዋጋ ይቺ 200 ብር ነው የተገዛችው ማለት ነው። እርግጠኛ ነኝ ሳዑዲ 5 ብር ነው። የሳዑዲ 5 ብር ስንት እንደሚሆን ባላውቅም ማለት ነው። ይሄንን ይመስላል። ዛሬ ቅዳሜ ገበያ ሄደን የገዛዛ ነው ይሄን ይመስላል ማለት ነው። ለዚች ዕቃ ስንት ብር እንደወጣ እንዳትጠይቁኝ፣ የምር ወላሂ ላዘኝ ነው የምላችሁ። እንግዲህ ዕቃዎች እነዚህ ናቸው። ያው አሪፍ ዕቃ ቢሆኑም እንኳን ዋጋቸው ያው እንግዲህ በመሀል ሳይለንት ያደረኩት ወንድሜ እንዲያጋጣሚ ቲክቶክ ላይ ገብቶ ሙዚቃ ገብቶብኝ ነው ማለት ነው። ለማንኛውም ይሄን ይመስላል እንግዲህ ያያችሁትን ይመስላል። ከዛ ቀጥታ ወዴት ነበረ ጉዞ ያደረኩት? ወደ ወፍጮ ቤት ነበር ማለት ነው። ዛሬ በመወዛወዝ ነበር ያዋልኩት እና ተጀመረ ይገዛዝ ቀጥታ ነበረ ይሄን ቀጥታ ወደ
ወፍጮ ቤት ለጎን ያቀናሁት ልጆች እየተንጨጩ እንዲሁ ተፈጥና እንትን ማለት አይመቸኝም። ምክንያቱም እዛ ድምፅ ለእንትን ለማለት ካልተወችኝ ነበረ። ለዛ ደግሞ ወፍጮ ቤት ይሄን ይመስላል እንደምታዩት። እያወጡ ነው ዱቄት ነው እንጂ አታወጭም አለ አንደኛው ሰውዬ ብድ ያለ ማለት ነው። ላላ ዱቄት አታወጭም አይሆንም ይሞቅሻል አለ እና ወንድሜ እዛ ጋር ቆሟል። ስልኩን አሰርጦ ዱቄት እያወጣ ነው እላችኋለሁ። ምን ይመስላል ያው እንግዲህ ወፍጮ ቤት አባያ ለብሶ ወፍጮ ቤት መግባት መቼም መረረር ባትጠይቁኝ ማለት ነው። አመር ላይ የተንከባለለች ማህያ እንደዛ አትሆንም። ያው ዞሮ አመር ላይ የተንከባለለች አህያ መስዬ መጥቻለሁ። ማታ ቤት ገብቻለሁ። ልጆችን ዘግቼባቸው ነበር የሄድኩት አገኘኋቸው። ስጋ ማዳበሪያው ሞላ እየተጠቀጠ ነው ማለት ነው። በጣም ቁጥሩን እንደምታውቁ እንግዲህ አይዞህ ይሄ አይመችም። አንተዬ በዛ ሄደህ ኖሮ ነበር ግን ወንድሜ ነው ጋር እየገፋ ያለው ማለት ነው። ጋሪቱን ዛሬ ለማለች ተከራይተናት ላቸው ላይ ፖሊስ ጣቢያ አካባቢ ነው። እዛ ጋር እንደምታዩት ፖሊስ ጣቢያ ነው። ይሄ በዚህ ምንድነው ፖሊስ ጣቢያ አካባቢና ምንድነው ስሙ ኢንተርኔት ምንድነው ወይ ሸሪሃ የሚወጣበት ነው። ውስጥ ለውስጥ መተን